በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንኳን ለሶስተኛው የዐቢይ ጾም ሳምንት ምኩራብ ሳምንት በሰላም አደረሳችሁ አደረሰን። ምኩራብ ማለት ቤተ መቅደስ፣ በአሁንኛው ቤተ መቅደስ ማለት ነው። የቤተ መቅደሱን መንጻት መጽዳት፣ ከቤተ መቅደሱ አላስፈላጊ አካላትን የማስወገድ ቀን ነው። ይህ የሚሆነው ደግሞ በባለቤቱ በራሱ በእግዚእነ ኢየሱስ ክርስቶስ ነው። የሆነውን በእርሱ ነው፣ ይሆን ዘንድ ያለውን በእርሱ ነው። እናም የተወደዳችሁ ክርስቲያኖች የዛሬው ዕለት እኔና እናንተ እግዚአብሔርን የምንሰማበት እንደ እግዚአብሔር ፈቃድ የምንወጣበትና የምንገባበት እንዲሆን ወደ እግዚአብሔር እንድንመለስ ከአባታችን ከእግዚእነ ኢየሱስ ክርስቶስ ምሕረትና ይቅርታ አግኝተን በፊቱ በሞገስ እንድንቆም ከእኔና ከእናንተ የሚጠበቁትን ነገሮች ማድረግ ይኖርብናል። እኔና እናንተ የእግዚአብሔር ምኩራቦች ወይም የእግዚአብሔር ቤተ መቅደሶች ነን። የእግዚአብሔር ቤተ መቅደስ ደግሞ ቅዱስ ነው። በዚህ በቅዱስ ጳውሎስ መልእክት እንደተማርነው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ እንዲህ በማለት ይናገራል። የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር መንፈስ ቅዱስ ማደሪያዎች እንደሆናችሁ አታውቁምን? ይልና የእግዚአብሔር ማደሪያዎች፣ የእግዚአብሔር ቤቶች፣ የእግዚአብሔር የቅድስናው መክበሪያዎች የሆኑ ሰዎች ሁሉ በሙሉ ምን ማድረግ እንዳለባቸው ደግሞ ይናገራል። የእግዚአብሔርን ቤተ መቅደስ ማርከስ እንደሚያስቀጣ ቀጪውም እግዚአብሔር እንደሆነ የእግዚአብሔርን ቤተ መቅደስ ለቀልድ ለዋዛና ለፋዛዛ የሚጠቀሙ ሰዎች በሙሉ እግዚአብሔር እንደሚቆጣቸውና እንደሚቀጣቸው ይነግረናል። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ 3ኛው ምዕራፍ ከ16ኛው ቁጥር ጀምሮ ያለውን በአማርኛ አነብላችኋለሁ። እንዲህ ይላል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ አድሮ እንደሚኖር አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱን ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና የእግዚአብሔርን ቤተ መቅደስ እናንተ ራሳችሁ ናችሁ። እንግዲያስ የእግዚአብሔር ቤተ መቅደስ የእግዚአብሔርን ቤተ መቅደስ አታርክሱ፣ ራሳችሁን አታስቱ። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ ይልና ይቀጥላል። ከዚያ በኋላ ያለው ሐሳብ እኔ አሁን እዚህ ላይ ልነግራችሁ የወደድኩት ትልቁ ምክንያት የእግዚአብሔር ቤተ መቅደስ ቅዱስ ነው። ያንን ቅዱስ ቤተ መቅደስ የሚያፈርሰውን፣ የሚያረክሰውን፣ የሚያቆሽሸውን፣ የሚያሳድፈውን ደግሞ እግዚአብሔር እንደሚያፈርሰው፣ እግዚአብሔር እንዳያፈርሰን፣ እግዚአብሔር እንዳይጠየፈን የእግዚአብሔር ማደሪያዎች ለመሆን በቅተን እንድንገኝ የመንፈስ ቅዱስ ማደሪያዎች እንድንሆን ራሳችንን ከበደል ከኃጢአት እናንጻ ነው። የእግዚአብሔር ቤተ መቅደስ ስንሆን እግዚአብሔር መንፈስ ቅዱስ ሲያድርብን የምናስተዳድረው ሕዝብ በሙሉ አሜን ብሎ ይቀበለናል፣ ይወደናል። በሕዝባችን ዘንድ ሞገስ እናገኛለን፣ በእግዚአብሔርም ዘንድ ተወዳጅነት እናተርፋለን። በሚመሩት ሕዝብ መካከል ሞገስ ከማግኘት፣ ባገቧት ሚስት ባገቡት ባል ፊት ሞገስ ከማግኘት፣ በተቀጠሩበት መስሪያ ቤት በወዳጅ በዘመድ በወገን መካከል ሞገስ ከማግኘት ከዚህ የበለጠ ሌላ ምንም ክብር የለም። በእግዚአብሔር ዘንድ ሞገስ ማግኘት፣ በሰውና በእግዚአብሔር ፊት ከነውር ነፃ መሆን፣ ከበደል ነፃ ሆኖ እግዚአብሔርን ከማሳዘን በእግዚአብሔር ፊት በቅድስና ለመቆም ከመብቃት በላይ ሌላ ትልቅ ነገር የለም። ስለዚህ እኔና እናንተ በእግዚአብሔር ፊት የእውነት የእግዚአብሔር ሆነን መገኘት ከኛ ይጠበቃል። ያን የምናደርገው ደግሞ ባለመሳደብ፣ ተንኮለኛ ሸረኛ ባለመሆን፣ ለወንድሞች አውሬ ሆኖ በቅናት ባለመነሳት፣ ወንድሞችን ባለማሳደድ፣ አባቶችን በመስማት ክብረ ክህነት ለክብረ ክህነት መጠንቀቅ፣ ለቤተ መቅደሱ መጠንቀቅ፣ ለወገኖች መጠንቀቅ
ጠላትን እንደ ነፍስ መውደድ ከኔና ከእናንተ ይጠበቃል። ይህንን ስናደርግ ያኔ በእርግጠኝነት የእግዚአብሔር ማደሪያዎች እንሆናለን። ያኔ የእግዚአብሔር ቤተ መቅደሶች እንሆናለን። እናም የተወደዳችሁ ክርስቲያኖች እኔና እናንተ አንድ ባለመሆናችን ምክንያት፣ እኔና እናንተ በመበታተናችን ምክንያት በነገድ በቋንቋ አልፎ ተርፎውንም ተራ በሆነ በምድራዊ ቅራቅንቦ በገቢና በወጪ ምክንያት ተበታትነን አንዱ አንዱን መግፋቱን ማሳደዱን የተመለከተ ጠላት እኛን ለመበታተን ሆነ ብሎ ይኸው አገር ባለበት መንግስት ባለበት እንደ ሰው እንደ ዜጋ ነባርነን በምንልበት የሞት አዋጅ እስኪታወጅብን ድረስ ሆ ብሎ እስኪዘመትብን ድረስ እግዚአብሔርም አሳልፎ ሰጥቶናል። ከኛ መከፋፈል የተነሳ ሊያስተምረን ስለወደደ ከመከራው ግን ታድጎናል፣ ከውርደት አድኖናል። እና ከዚህ በኋላ ምን እናድርግ ከተባለ እንደ አንድ ክርስቲያን አንድ ልብ እንሁን፣ በአንድ ላይ ንቁም። የእፎይ ጉዳይ በእርግጠኝነት የኛ የመላው ክርስቲያኖች ጉዳይ ነው። ሲያስተምር የኖረው የቤተ ክርስቲያንን መብት፣ የቤተ ክርስቲያንን ሕልውና፣ የክርስቲያኖችን ታላቅነትና የክርስትናን እውነት ነው ሲገልጥ የኖረው። ስለዚህ ይህ ሰው ባደረገው እንቅስቃሴ ይህ ሰው እያነበበ ፓራራሊ መጽሐፍ ቅዱስን፣ ቅዱሱን ቁርአን፣ ሌሎችንም ሐሳቦች እውነት የሆነውን ችግር ያለበትን እያሳየ በማስተማሩ ምክንያት የተነሳበት ዘመቻ ቀላል አይደለም። በጣም ያሳፍራል። አንደኛ እዚያ መጽሐፍ ውስጥ እንዲህ የሚሉ ሐሳቦች ካሉ እዚያን ሐሳቦች በውስጥ መፍታት የመጀመሪያው ትልቁ መሰረታዊ ጉዳይ ነው። ሲቀጥል ችግሮች ካሉ ችግሮችን ማረም፣ ማንንም አለመተንኮስ። እንዴ እዚያ ቤት ሲሆን ሲሳደቡ ልክ፣ እዚያ ቤት ሲሆን ሲተነኩሱን ልክ፣ ቅዱሳኑን አቁራሪተ መዓት መምሕረት ወላዲተ አምላክ ድንግል ማርያምን እግዚእነ ኢየሱስ ክርስቶስን ሲሰድቡ ልክ እውነት፣ እኛ ግን ያለውን ማሳየት ያለብንን እረፉ ለማለት ያክል የምናደርጋቸው እንቅስቃሴዎች በሙሉ በልጆቻችን በኩል በላያቸው ላይ ሞት የሚታወጅባቸው ከሆነ ክርስቲያኖች በአስቸኳይ አንድ ነገር ማለት ይኖርብናል። ተከባብረን እንድንቀጥል አገሪቱ አልጠበበችንም። በእርግጠኝነት ለሙስሊሞች ወገኖቻችን፣ ለእኛ ለክርስቲያኖች፣ ለሌላውም ትተርፋለች። ትላንት አባቶቻችን ሙስሊሞቹ ቤተክርስቲያን ሰርተው ክርስቲያኖቹ መስጅድ ሰርተው ነው አብረው የኖሩት። ትላንትናም አይተናል። አሁን በዘመናችን የሰበካ ጉባኤ አባላት ሆነው የህንፃ ሰሪ ኮሚቴ ሆነው ቤተክርስቲያን የሰሩ ሙስሊም ወገኖቻችን ናቸው። መስጅዱንም በማገዝ በመርዳት ከሐረር አዲስ አበባ ድረስ መጥተው ያስተባብሩ የነበረ መስጅድ ለማሰራት የቤተክርስቲያን አባቶች መነኮሳት ናቸው። ታዲያ በእነዚህ ሰዎች መካከል እኛ ከየት ተዘርተን ነው በእንዲህ መንገድ የበቀል ነው እንዴ? መጽሐፍ ቅዱስ እንዲህ አይልም እያሉ ተሰብስቦ ሜዳ ሙሉ ድንኳን ጥሎ ሲሳደቡ ሲውሉ ማተናገረ። ታዲያ አንድ ሰው ለእውነት ቆመ ብሎ በዚህ መንገድስ መነሳት ግፍ አይሆንም? መከራ አይሆንም? ሞት አይሆንም? ነውር አይሆንም? የቤተ ክርስቲያን ጉዳይ ነው ይሄ ጉዳይ። ክርስቲያኖችን የመናቅ ክርስቲያኖችን የማሳደድ ጉዳይ ነው። እንደ ሀገር የሚጠቅመን ተከባብሮና ተስማምቶ መኖሩ ብቻ ነው። ካልሆነ ግን ምኩራቡን ወይም ቤተ መቅደሱን ላለማስደፈር ሲባል ምዕመናን ክብራቸው እንዳይነካ የእግዚአብሔር ቤተ መቅደስ እንደተቀደሰ በቅድስናው በልዕልናው እንዲቀጥል ክርስቲያኖች ወንድሞቻችን፣ ልጆቻችን በትዕግስት ግን በሚኬድበት ልክ መሄድ ግድ ይላል። ትላንትና እርስ በርስ በመገፋፈታችን ትንሽ አንብበን እንደ ትልቅ ራሳችን ቆጥረን ተራራ አክለን የአባቶችን ምክር አልሰማ የወንድሞችን ምክር አልሰማ በማለታችን ከአባቶችና ከወንድሞች ጋር ተጣላን፣ ተፈራቀቅን። በራሳችን ችግር መስማት ባለመቻላችን፣ እደግመዋለሁ፣ መስማት ባለመቻላችን፣ እሺ ሊል የሚፈልግ ሕሊና ስለሌለን ሁሉን አውቀዋለሁ በማለታችን፣ ጠብታ ነገር ይዘን ውቅያኖስ ነኝ በማለታችን፣ እኛም ደግሞ እንደ አባት እንደ ወንድም ትሪት በማድረግ ፋንታ እኛም እኩል እልኸኞች ሆንን።
በዚህ ምክንያት የነበረው ክፍተት ተመቸና አጀንዳ ለማስቀየር ብሎም ደግሞ በመከራ ላይ መከራ ለመደረብ እዚች ቤተክርስቲያን ላይ እየተደረገ ያለው ዘመቻ ሊገባን ይገባል። እስኪ አሁን እንኳን ንቁ። ኦርቶዶክሳውያን ወጣቶች ናቸው። የወጣት አእምሮ እንዲህ ለምን ይዘግጣል? ለምን በዚህ ልክ እንወርዳለን? እሺ አሁን እንኳን መገፋፋቱ፣ አሁን እንኳን እርስ በርስ መናናቁ ይቁምና እዚያም ሰፈር እኔ ብቻ ነኝ ውቅያኖስ አንበል፣ ጠብታ የኩሬ ውሃ እንኳን አይደለንም። እዚህም ሰፈር እኛ ብቻ ልዑላን ነን፣ እኛ ብቻ ያወቅነው ልክ ነው አንበል። አንድ ላይ እንሁን፣ እንመካከር። እንደ ክርስቲያን በአንድ ላይ እንጓዝ። መመካከር ባለብን መንገድ እንመካከር። ቤተ ክርስቲያንንም ክርስቲያኖችንም እንታደግ። ሙስሊም ወገኖቻችንንም ከጥፋት እንታደጋቸው። ምክንያቱም አንድን ክርስቲያን ነክቶ በዚህ መልክ ጄኖሳይድ አውጆ ያውም በጦም ወቅት ያውም ከእግዚአብሔር ጋር ከፈጣሪያችን ከአላህ ጋር እንገናኛለን ተብሎ በሚጦምበት ወቅት እንዴ ለፈጣሪ ሰው አርዶ ነው እንዴ ሰው ገሎ ነው እንዴ ደስ ይበለ ፈጣሪያችን የሚባለው? ምን ማለት ነው? ምን አይነት አምላክ ቢኖር ነው እየጦሙ ሰው የሚታረድለት? በእኛስ ቤተ ክርስቲያን ቢሆን አብይ ጾም ብለናል አይደል? ጌታችን ኢየሱስ ክርስቶስ የጦመው ጦም እና በዚህ ጦም ካልተጨቃጨቅን፣ ካልተሰዳደብን፣ ካልተነቃቀፍን፣ ካልተገፋፋን እግዚአብሔር አይሰማንም ማለት ነው። በግፊያ ነው፣ በመሰዳደብ፣ በመዘላለፍ፣ በመዘረጣጠጥ ነው እግዚአብሔር ሊደሰት የሚችል ብላችሁ ታምናላችሁ? ስለዚህ ሁለቱም ጋር ትልቅ በሽታ አለ። እንታከመው፣ እንስተካከል። ይህ አቅጣጫ ማሳያ ነው። እግዚአብሔር ምናልባት ሊያስተምረን ስለወደደ እየነገረን ያለው ይህንን ነው። ከዚህ በኋላ ከመጣ ግን ጅራፉን ይዞ ሲመጣ ሁሉንም ጠርጎ ወደ ገሃነም ነው። በእርግጠኝነት ታስታውሳላችሁ። እንስሳት የሚሸጡትን፣ ወርቅ የሚለውጡትን፣ ቅራቅንቦ የሸቀጣሸቀጥ የሚሸቅጡትን በሙሉ ከነ መደርደሪያቸው ነው ገለባብጦ ያስወጣቸው። የተወው ሰው የለም። ስለዚህ የሚተወው ሰው አይኖርም። ከሚቀሩት እንሆናለን ብላችሁ ተስፋ እንዳታደርጉ። የሚቀር የለም። በእግዚአብሔር መዓት ስንቀጣ የሚተርፍ አይኖርም። ስለዚህ ትልልቅ ሰዎች ተቆጡ፣ ትልልቅ ሰዎች ተናገሩ። መስተካከል ያለባቸውን ነገሮች በየራሱ በየተቋሙ ማረም ያለበትን ያርም። እዚያ ውጭ ግን ይህችን ሀገር ካለባት ሸክም በላይ ለመልማት ለማደግ እየሮጠች እየደከመች ያለችን ሀገር እንደገና ወደ ታች መደፍጠጥ፣ እርስ በርስ እየተባሉ ሌላ ጠላትን እንደማሸነፍ እንደመታገል፣ ድህነትን፣ ድንቁርናን፣ ዘረኝነትን እንደመዋጋት ወንድምን ወንድሙ እየተዋጋው አንዱ በዛ መሳሪያ ይዞ ሌላው በዚህ የቃላት ውጊያ፣ ይሄ ለሀገርም ለወገንም አይጠቅምም የእግዚአብሔር ልጆች። ስለዚህ ወደ እግዚአብሔር እንመለስ። እኛም በእርግጠኝነት እፎይ ማለት እንፈልጋለን፣ ማረፍ እንፈልጋለን፣ እፎይ ብሎ መቀመጥ እንፈልጋለን። እፎይ ልጃችንንም እግረ መንገድ ማሳሰብ እፈልጋለሁ። እንደ ሰው መኖር ይፈልጋል፣ ተውት። እንደ ክርስቲያን ግን ሁላችንም ክርስቲያኖች አብረነው ልንቆም ይገባል። በስህተቱ ልንመክረው፣ ልንገስጸው፣ ልንሰድበው፣ መልካም በሆነ ስራው ደግሞ ልናበረታታው፣ አይዞህ ልንለው ይገባል። ከዚያ ውጭ በቲፎዞነት ሆ ብለን የምንንጫጫው የግሪሳ አይነት ጩኸት ግን የምንደግፈውንም ሰው እንጥለዋለን፣ ሌላውንም ያሳዝናል። ከሁሉም ጋር ተስማምተን ተቻችለን መኖር ይጠበቅብናል። በእድር አንድ ነው የኛ ማህበረሰብ፣ በኑሮ አንድ ነው፣ አጠቃላይ በማህበራዊ ኑሮ አንድ ነው፣ በመስሪያ ቤት አንድ ነው፣ በንግዱ ማዕከል አንድ ነው። በአምልኮ ቦታ ብቻ ነው የሚለያየው፣ በአምልኮ ስርዓት ነው የሚለያየው፣ በእምነት ነው የሚለያየው። ስለዚህ ይህንን ማህበረሰብ አንድነቱን አጽንተን እምነታችን ትልቅ መሆኑን ማሳየት እንጂ ዘግጠን መገኘት የለብንም ለማለት እወዳለሁ። እግዚአብሔር የሁለታችንንም ጦም በሰላም ያስፈጽመን። የሚያስተውልና የሚሰማ አይነ ልቡና እግዚአብሔር ያድለን። ይቆየን።